ፖሊስ 4 ባሎችን ድል ባለ ሰርግ ያገባችውን ሴት አሰረ። ይመስለኛል ያስገረማቸው ድል ባለ መሆኑ እንጂ ሰርግ መሆኑ አይደለም። ማለት ትንሽ አፈር ብትይስ ብለው ጭራሽ ድል ባለ ይመጣሽ በየአደባባዩ ብለው። እንግዲህ የ35 ዓመቷ ቻይናዊት ባለትዳርና የአንዲት ሴት ልጅም እናት ነበረች። ባለቤቴ በቢዝነስ ስራ ምክንያት ሁሉ ጊዜ አብሮኝ አይኖርም። ይሄን ያደረኩት ብቸኝነቴን ለማስወገድ ነው ያለችው። ልጅ አላት አንቺ እኔ እንደውም ይሄን ሁሉ ይዘሽ ከሆነ ይሄን ሁሉ ማለት ወንዶቹስ እንዴት ነቃ ደንገጥ አላሉም ነበር የኔ ጥያቄ ደግሞ። እና መልሱ ምንድነው የተባለው? ይቺ እንስት ተክለሰውነቷ ውብ በመሆኑ ወንዶቹ ብዙ ሳያጠኑና በፍጥነት እንዲያገቧት እንዳደረጋቸው ተገልጿል። እሱ ብቻ ግን አይመስለኝም። መደገሰው ራሷ ናት መሰለኝ። ወጪ አለ በራሷ ብቻ ሲሆን እንግዲህ በሰርጎቿ ዕለትም በጣም የሚገርመው በሰርጎቿ ነው። በሰርጓ ይባላል ነጠላ አይደለም እሷ ብዙ ነውና ጓደኞችና ቤተሰቦች ሆነው በሰርጉ ላይ የሚተውኑ ሰዎችን አዘጋጅታለሽ ነው የተባለው። ካስት ኤጀንትም አላት። እኔ እንኳን ታሰረች አልኩ ባይዘው ማለት አሁን እንደውም ትንሽ የሚያስፈራው እዛ ደግሞ ታራሚዎቹ እንዳታገባሉ ለምዶባት እንግዲህ ተያዘችውን እስታ ለአንዱ ባሏ ነው መንትዮቹን እንዳረገዘችለት እና መውለድ የምትፈልገው ወደ እናቷ ቤት በመሄድ መሆኑን የሕክምናና ሌሎች ወጪዎቿን እንዲሸፍን ያው ይጠየቃል። ብር ላክ ይባላል። እስከ ዛሬ ፈዞ የነበረው ወንድ ገንዘብ ላክ ሲባል ግን አስቀያሚ ሆነችበት ነው። ገንዘብ አለ ወዲያው የገንዘብ ጥያቄ ነው ያባነነ። መቼ ነው ደግሞ ያገባሁት ነው እንዴ? ብር ስጠይቅ ምን ያምራልች ይሆና ቁመና አይታችሁ ተበልታችሁ እንግዲህ ታስራለች በስተመጨረሻ።